በኢራንና በአሜሪካ መካከል የበቀል ምላሹ በተጧጧፈበት በዚህ ወቅት በድፍን የመካከለኛው ምስራቅ ቀጠና ሰፊ ጦርነት ይከፈታል የሚል ከስጋት ያለፈ ጭንቀት አርብቧል። አሜሪካ አስከፊ የቦምብ ናዳ ይወርድብሻል ስትል የምታስጠነቀቃትና የምታስፈራራት ኢራን የባህረ ሰላጤውን ቀጠና ሀገራት በበቀል እሳቷ ማበጠሯን የተገለጠው አይጥ በበላ ዳዋ ተመታን ያስታውሷል። የአሜሪካ ጦር ኃይል በበኩሉ በኢራን ከ90 በላይ ኢላማዎችን መምታቱን አስታውቋል። ኢራን ደግሞ የሆርሙዝን የውሃ መተላለፊያ ወሽመጥ ከናካቴው እንደምትዘጋው አስታውቃለች። አሜሪካ በ5 የኢራን ክፍላት ሀገራት ከባድ ጥቃት ሰንዝራ የበርካታ ሰዎችን ግዳይ ጥላለች። በርካቶችንም ክፉኛ ማቁሰሏ ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። እስራኤል ቀድሞ በጋዛ ሰርጥ የሳምባ ላይ ውጋት ያህል የሆነባትን ሐማስን ለመንቀል የዚያን ቀጠና ምድር በእሳት አረሰች። የበቀለ ነገር አልታየም። አሁን ደግሞ በሊባኖስ ምድር ከጉሮሮ ላይ ካንሰር በላይ የሆነባትን የሕዝቦላን አንጃ ለመንቀል የእሳት ማረሻዋን አሹላ ብታርስም አሁንም ነገሩ ሁሉ ወይኑ አረሰው ወይኑ ጎረሰውና ያለያም እሷው ጥቂት እሷው ጥቁሪትን እየሆነባት የእንቆቅልሹና የቋጠሮ ምስቅልቅል ለመፍታት ጊዜው ረዝሞባታል ይሏታል። ወዲህም እስራኤል ቀድሞ ከገጠሟት የጋዛ ሰርጥ ቢሉ የሊባኖስና የኢራን እንዲሁም የየመን ሁቲዎች ጥቃት ባሻገር አሁን ደግሞ አዲስ አደጋ ገጥሟታል። ያውም ቱርክ በመካከለኛው ምስራቅ ቀጠና የተጽዕኖ ፈጣሪነቱን ስፍራ ለመቆጣጠርና ለመቆናጠጥ ካናወዛት ስሌቷ አንጻር ለእስራኤል ትልቅ ፈተና መጋረጧን የሚያሳዩባት ብዙዎች ናቸው። ቱርክ ትናንትና ባስነገረችው ዜናዋ በሶሪያ የእስራኤልን የአየር ጥቃት ለመመከት የሚያስችል የአየር መከላከያዎቿን ልታጠምድ መሆኑ ተሰምቷል። አንካራ በዚያ መልኩ የአየር መከላከያዎቿን በሶሪያ አጠመደች ማለት ደግሞ አለቀ። የእስራኤል የጦር አውሮፕላኖች በዚያ የሶሪያ ምድር የሚፈጽሙትን ጥቃት እንዲገደብ ያደርግባቸዋል። የቱርክ አየር መከላከያዎች ልክ በድሩ ተብትቦ የዝንብ ቀለቡን እንደሚያጠምደው ሸረሪት ያሻውን ያደርጋል ማለት ነው። ወዲህም ቱርክ ሰሞኑን ከአሜሪካው ፕሬዚደንት ዶናልድ ትራምፕ የአሜሪካ ስሪቱ የኤፍ-35 የጦር ጀት ልታገኝ ቃል ተገብቶላታልና ለእስራኤል ዜናው ጆሮን የሚበጥስ ሆኗል ነው የሚባለው። ትራምፕ እስራኤልን ከአረቡና ከሙስሊሙ ዓለም ሀገራት ጋር በእርቅና በሰላም አስተሳስራታለሁ የሚል ዜና ቢያስነግሩም ግን ዞር ብለው የእስራኤልን ብጥብጥ ውስጥ የሚከት ተግባራቸው ይታይዟል ይሏቸዋል። እንደ እስራኤል የዳሰሳ ጥናትም ቱርክ በ4 ግንባሮች የእሳት ወጥመድ መጋረጧን ነው ያሳየው። ቱርክ አሁን ኢራን በእስራኤል እንዳትሸነፍ የማትፈነቅለው ድንጋይ የማታንከባልለው ናዳ የላትም ነው የሚባለው። እስራኤልን ብትሆን የኢራንን ጉዳይ መስመር ካስያዘች በኋላ ፊቷን ወደ ቱርክ መልሳ ቱርክን መሳቂያና መሳለቂያ ልታደርጋት ስሌት መቀመሯን የሚያሳዩባት ስፍር ቁጥር የላቸውም። ይሄ የመጀመሪያው ግንባር ነው። ሁለተኛው ግንባር ደግሞ ቱርክ ለእስራኤል ውድቀት ያጠመደችው ወጥመድ በጋዛ ሰርጥ ነው። ቱርክ በትክክል ለጋዛ ሰርጡ ሐማስ የተጠናከረ ድጋፏን መስጠቷና የሐማስ ኃይሎችም ከምድሯ መሽገው እስራኤልን ይወጉ ዘንድ መፍቀዷ ይጠቀሳል። ሶስተኛው ቱርክ ለእስራኤል ያጠመደችው ወጥመድና የቀበረችው ፈንጂ ደግሞ ቱርክ እግሯን በቋሚነት በሶሪያ የመትከሏ ነገር ነው። አራተኛው የቱርክ ማዕበልና ሞገድ ለእስራኤል አስፈሪ የሆነባት የምስራቅ ሜዲትሬኒያን የውሃ ይዞታ ሲሆን ቱርክ በዚያ የውሃ ክልል እስራኤል ከግሪክና ከቆጵሮስ ጋር ያላትን ግንኙነት ለማቋረጥና ለማሸማቀቅ ያለመው ጉዳይ ነው። አይሁዳዊቷ ሀገር እስራኤል በዚያ መልኩ ከቱርክ አደጋው ጠንክሮባታል፣ ሰፍቶባታልም ነው የሚባለው። ወዲህም እስራኤል
በሊባኖስ የያዘችው ሐዝቦላን የመንቀል ቀመር አጀንዳዋ ኃይሏን ሊከፋፍለውና ሊያዳክመው ይችላል የሚል ስጋትን ወልዷል። እስራኤል እንደቀደመው ዘመን በአሜሪካው ፕሬዚደንት ዶናልድ ትራምፕና አስተዳደራቸው የጣለችው እምነቷ በትራምፕ የዋዠቅ አቋምና ውሳኔ ወዲያም ለቱርክ F-35 የጦር ጀት ሽያጭ ጉዳይ ሲወዱት የጠላ ሲያምኑት የከዳን ሆነውባታልና ምክሯም ዝክሯም ከራሷ ጋር ብቻ ሆኗል ሲሉ ያሳዩባታል። አንድ ኢራን እንኳ ብቻዋን ቁም ስቅሏን እያሳየቻትና ክፉኛ እየፈተነቻት ያለችው ልዕለ ኃያሉ ሀገር አሜሪካ ገና ከኢራን ምን እንደሚገጥማት በቅጡ አልተረዳችውም። ኢራናውያኑ ሹማምንት የመንፈሳዊ መሪያቸውን በሚቀብሩበት ቀን ዋዜማ ከትናንት በስቲያ ላይ ሆነው የተናገሩትን ማስታወስ ይበቃል። በተለይም የቴህራን ከተማ ከንቲባው የተናገሩት ነገር ለአሜሪካ ወሽመጥን የሚበጥስ ጉዳይ ነው። ሰውየው ከኢንዲያ ቱዴይ ጋር በነበራቸው ሰፊ ቃለ ምልልስ ሀገራቸው ቀይ መስመሯን ማሳየቷንና ያንን ቀይ መስመሯን ከሚያልፍ የትኛውም ኃይል ጋር ጦርነት እንደምትገጥምም እንደማትለቅምም ነው ያስጠነቀቀችው። የሆርሙዝ የውሃ መተላለፊያ ወሽመጥ በኢራን የሚተዳደር ነው፣ ከአሜሪካ አያገባትም ማለታቸውና ሀገራቸውም ያንን አስከትላ በሆርሙዝ የውሃ ወሽመጥ 3 መርከቦችን ማውደሟ የታየ ሀቅ ነው። የቴህራን ምክትል ከንቲባው በማብራሪያቸው አሜሪካ በኢራን ላይ ያልተጠቀመችውና የቀራት የጦር መሳሪያ ቢኖር የኒውክለር ቦምብ ብቻ ነውና ከፈለገች ያንንም ትጠቀም ማለታቸው ፋርሳዊቷን ሀገር ምን ብትጎርስ ምን ብትለብስ ለዚያ በቃች ያስባላት ጥያቄ ተነስቷል። የአሜሪካ ጦር ኃይል በኢራን ባገረሸው ውጊያው 90 የኢራንን ኢላማዎች ማደባየቱን የገለጠው የአሜሪካ ጦር ኃይል አለ በጥልቁ ማብራሪያው በጥቃቱ ከ90 በላይ የተመረጡ የኢራንን ኢላማዎች ክፉኛ ማውደሙን የገለጠው በአሜሪካ ጦር ኃይል የማዕከላዊ ዕዝ ዋና አዛዡ ብራድ ኪውፐር አሉ። ገና ደግሞ የአሜሪካ ኃይሎች ጨርሶ ገዳይና አውዳሚ ሆነው ለሌላም አደጋ ተዘጋጅተዋል ሲሉ አስረግጠዋል። ኢራን በበቀል አጸፋ ጥቃቷ በመካከለኛው ምስራቅና በባህረ ሰላጤው ቀጠና ሀገራት የሚገኙትን የአሜሪካን የጦር ማዘዣ ሰፈሮች የጥቃቷ ኢላማ አድርጋ ዳግም መምታቷ ሲገለጥ ምናልባትም ይሄ ጦርነት ሙሉ በሙሉ የድፍን ቀጠናውን ሰደድ እሳት ሆኖ ሊያቀጣጥለው ይችላል የሚል ስጋት ተጋርጦበታል። የማታ ቆሻሻ ከመነካቱ የማነካካቱ ይሉትን ያስታውሷል። ኢራን አሜሪካን አገኘው ስትል የባህረ ሰላጤውን ቀጠና ሀገራቱን ባህሬንና ኩዌትን ነጥላ መምታት ይዛለች። የነገና የከነገ ወዲያው ባይታወቅም ወይም ደግሞ ትራምፕ አካሄዱን አይተ ስንቁን ቀማው በሆነው ስሌታቸው ዳግም ከኢራን ጋር ወደ ስምምነትና ድርድር ተመልሰናል ካላሉ ኢራን ግን ከዚህ በፊት ከደረሰብኝ የከፋ ሌላ ምን ሊመጣብኝ ስትል በጦርነቱ አቋሟ ጸንታለች ነው የሚባለው። በኢራን ፓርላማ አፈ ጉባኤው መሐመድ ባጌር ቀሊባፍ በሰጡት ማብራሪያ ትናንት ቀትር ላይ አሜሪካ ከመታችን መመታቷን ማወቅ ነበረባት፣ ከቶስ ሲወጉት የማይደማ ገላለን ሲሉም ጠይቀዋል። ደግመውም ትራምፕ ሆይ ድረስ የምነግርህ ነገር ሲሉ እንደው የምትዋኝና የምትንሳፈፍ መስሎህ አትዋሽ፣ የባሰ ዘቅጠህና ሰምጠህ ትቀራለህ ብለዋቸዋል። ቀሊባፍ አክለውም ይኸውልህ ይግባህ፣ የሆርሙዝ የውሃ ወሽመጥ ሊከፈት የሚችለው በኢራን ስሌት ብቻ ነው እንጂ በአሜሪካ ዛቻና ማስፈራሪያ አይደለም። ይሄ በደንብ ይግባህ እወቀው ብለዋቸዋል። የኢራን አብዮታዊ ዘብ ኃይል አሜሪካን ማጥቃት ብቻ አይደለም፣ ጠቃሚ የሚባሉ መሰረተ ልማቶቿን አውድሜዋለሁ፣ ከፈለጋችሁም በኩዌት የአፍሪጃንና የአሊ አልሳሌምን የጦር ማዘዣ ሰፈሮቹና በባህሬን የሼክ ኢሳን የጦር ማዘዣ ሰፈሮችን ክፉኛ አውድሜያቸዋለሁ ሲል አስታውቋል። ኢራን የሆርሙዝን የውሃ መተላለፊያ ወሽመጥ ጨርሶ ለመዝጋት ዝታለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ቢሉ በዩክሬን ጉዳይ ይናገሩት ሁሉም ነገር ተደበላልቆባቸው ኖሮ አሊያም በሐሳብ ጅረት ተወስደው የኢራንን የሚሳይል ተኩስ ሲገልጡት ኢስላሚክ ሪፐብሊክ ኦፍ ጃፓን ፋየርድ ሚሳይል አት ዩናይትድ ስቴትስ ኦፍ አሜሪካን ሺፕ ብለዋል። ታሪክ ራሱን ይደግማል ይሏል። ይሄ ነው ሲሉ የተሳለቁባቸው ብዙዎች ናቸው። ዛሬ ከስልጣን ተነስተው በቤታቸው የተቀመጡት እኛ ትራምፕ የተኳቸው ሰው ጆ ባይደንም በ24ኛው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ጉባኤ ላይ የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪን ለመጥራት ቭላዲሚር ፑቲን ማለታቸውን እንዲሁም በዚያው ስብሰባ ምክትላቸው ወይዘሮ ካማላ ሃሪስንም ለመጥራት ዶናልድ ትራምፕ ማለታቸው አይዘነጋም። ካረጁ አይበጁም ይሏል ኢትዮጵያውያኑ አበው። አዛውንቶቹ ከቶም ደግሞ ትራምፕ ጃፓንን ኢስላሚክ ሪፐብሊክ ሲሉ ጠርተዋታል። ትራምፕ ስሜታቸው በኢራን ተሰቅዞ ኖሮ ሲናገሩ ይህንን ያሉት we had 111 missiles shot by the Islamic Republic of Japan። ኢራን አለች አሜሪካን ለመበቀል ኩዌት፣ ኳታርና ባህሬንን እንደማትለቃቸውን ያሰመረችበት። ኳታር በአሜሪካና በኢራን መካከል አደራዳሪ እንደሆነችም ይታወቃል። ኳታር ከዚያም ውጪ እጅግ ዘመናዊና ውድ ዋጋ ያለውን አውሮፕላን ለትራምፕ መስጠቷም አይዘነጋም። የቱርኩ ፕሬዚደንት ረሲብ ታይብ ኤርዶሃን በበኩላቸው አሉ እስራኤልና ግሪክ ሀገሬ የአሜሪካውን የኤፍ-35 የጦር ጀት እንዳትገዛ ያቀረቡት ተቃውሞ በእኔ ዓለም ተቀባይነት የሌለው ጉዳይ ነው ሲሉ ተሳልቀዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ
ወዲያ ማዶ ተሻግረው በምስራቅ አውሮፓ ዩክሬንም የጦር መሳሪያ ታመርት ዘንድ ልፈቅድላት እችላለሁ ማለታቸው ተሰምቷል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኤልቢሲ ኒውስን፣ ዴይሊ ሚረር ኦንላይንን፣ አልሙዛይኒን፣ ታይምን፣ ዴይሊ ሜይልን፣ ዩፒአይን፣ አፓን፣ የኒሳፋቅን፣ ሳውስ ቻይና ሞርኒንግ ፖስትን፣ RIFን፣ ሞርኒንግ ስታርን፣ ሚያሚ ሄራልድና ጄሩዛለም ፖስትን ተጠቅመናል።